ስጋው እንዳይበሰብስ ታንኪዩ ዘላለማዊ ይሁን ማለት ነው። ለምን ስለሚመለክ በስጋው ስለሚመለክ ይሄ ስጋ አይበሰብስም። ታንኪዩ ይበቃል። በቃ ይበቃናል። እናመሰግናለን። በቃ መስክረሃል። እንዳይበሰብስ ነው ያስነሳው። ለክብሩ እያልክ ሌላ ግን እንትን ለማለት አትሞክር። ኢየሱስ እኔ አሁን ምግብ ዛሬ እዚህ ጋር ምግብ እኔ ገዝቻለሁ ከሱቅ ማለት ነው። ነገ ጧት ልመገበው ከፈለኩኝ ይሄንን ፒዛ መቼም እዚህ ደጅ ላይ አላሳድረው ወይም ኢቭን ቤት ውስጥ እንኳን አላሳድረው፣ ፍሪጅ ውስጥ አስገባዋለሁ። ለምን? ጧት ልበለው ስለምፈልግ እንዳይበሰብስ ስለምሰጋ። እግዚአብሔርም ኢየሱስን በሶስተኛው ቀን ከምድር አፈር ሲያስነሳው እንዳይበሰብስ ነው። ገባክ አይደለ? አዎ አልኩ። ከ3 ቀን በላይ ቢተወው ይበሰብሳል። አለቀ በቃ። ልክ ነህ። በቃ እናመሰግናለን። ለዛሬ ለነበረን ቆይታ እናመሰግናለን። ከሱ ውጪ ያልበሰበሰ ሰው አለ? ይበቃል። ከሱ ውጪ ያልበሰበሰ ሰው አለ? ከሱ ውጪ በስብሶ ያልጠፋ ሰው አለ? ንገረኝ። ዓለም ሁሉ ቢበሰብስ ትርጉም የለውም። ዓለም ስለዚህ ሁሉ ከኢየሱስ ውጪ ሁሉም በስብሷል አይደለ? ታንኪዩ። አሁን ይሄንን ለሁላችሁም ማሳይ ኢየሱስንም እግዚአብሔር ነው እንጂ እንዳይበሰብስ ሰግቶ ያስነሳው። ቢተወው ኑሮ ይበሰብስ ነበር። ልክ እኔ እናንተ ነገ ስንሞት እንደምንበሰብሰው ሁሉ ማለት ነው። ገባክ አይደለ? እግዚአብሔር ከኢየሱስ ውጪ እንዳይበሰብስ ያደረገው ሰው አለ ወይስ የለም? አሰል እኔን አዳምጥ። እኔ እናንተ ስንሞት እንበሰብሳለን ወይስ አንበሰብስም? ሁሉም በስብሷል። አንተ አሉኝ የምትላቸውን ሁሉ አሁን በስብሷል። ፉክክር ውስጥ አትግባ። በቃ እናመሰግናለን። ማሂራፉ በለኝ። ቀጥሉ። ሌላ ሰው ካለ ይግባ። በዚህ ልክማ ተው። እውነት ማለት ባንዳረቅ መልካም ነው። በቃ በሰላም ምናልባት አሁን ያልካት ላይ ሐሰን፣ አቤት። አሁን ያልካት ላይ ትንሽ ጥያቄ አለኝ። የመጀመሪያው ኢየሱስ ክርስቶስ ራሱ አብ አይደለም የሚባለው ላይ ትክክል ነው። እሱ መጽሐፍ ቅዱስም እንደዛ ይላል። ምናልባት ሰማይና እኔ ምግብ ልበላ ነው። ያንተ ነው። አሁን ያንተ እኔ ምግብ ልበላ ነው። ይቅርታ እርቦኝ ነው የመጣሁት። ኢየሱስ ስጋው በሰብስ አይደለም። በቃ ለማንኛውም አመሰግናለሁ። ደህና ዋሉ። የእውነት እናመሰግናለን። ሌላ ቀን ደግሞ ትመጣለህ። እመጣለሁ፣ ችግር የለም። አብሽር። እናመሰግናለን። ኡስታዝ ጀማል፣ ኡስታዝ ሁሱ ደህና ነው? ኡስታዝ ወይ ሐሰኑ ሰላም አለይኩም። ቀጥሉ። በቃ ምሳን ማን ወራት እንብላ እኛ ጋር። ወይኔ ማዝጃለሁ። የኔም የምር ቀርቧል። ልበላ ነው። በቃ እናንተ ብሉ። ሰላም አለይኩም። እርሶስ? ቆይ እሺ፣ ወንድሞች ካላችሁ ወንድሞች አስገቧቸው። ሁለተኛ ኮሚቴ ነው ይሄ። ድንገት ምናምን ማሻአላህ መጣ ብለን የጭንቅ ቀን የተዘጋጀ አካውንት ነው ይሄ አካውንት። አይ ጥሩ ነው። ፎሎ አድርጎት እንግዲህ ያው 800 ምናምን ሰዎች አላችሁ እዚህ ጋር ኢብኑ ሐሰንና ኢብኑ ሁሴን አከፍታ ኡስታዝ ናቸው። ኢብኑ ሁሴንም ያው እንደኛ ገብቶ ስለማያወሩ ነው እንጂ ፎሎ አድርጓቸው። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። ሐሰን ሁለተኛ አካውንት ነው። ፎሎ አድርጉት። እና ኔትወርክ ምንም መስራት አልቻልኩምና አድሚኖች ካላችሁ ከታች ወንድሞችም ካሉ እንደዚህም ደግሞ ክርስቲያኖችም ካሉ አስገቡልን። ባረከላሁ ፊኩም ባረከው። ፎሎ አድርጉት ሐሰንን። የሁለተኛው አካውንቱ ነው። ያው ታውቃላችሁ ሰሞኑ የወንድሞች አካውንት በጣም እየተመታ ነው። ኸይር ፎሎ አድርጉ። ወንድሞች ካላችሁ ማሂር፣ ሌሎችም እነ ረመዳን ካላችሁ አስገቧቸው። ወገሮች ካሉ አስገቧቸው። እንማማራለን እንችላለን። እኔ መንገድ ላይ እሺ እንዳረብሻቸው ብዬ ነው።
አናን ይሄንን ጥያቄ ሌላም ቤት ሲጠይቅ ሰምቻለሁና ኢንሻአላህ ሁሱ ይመለስና አስገባሻለሁ። እሺ ሐናን አብሽሪ። ህፃናት መላጨት ዋጅብ ነው ወይስ ሱና ነው በሚለው ኢንሻአላህ ሁሱ ሲመለስ ይመልስልሻል። السلام عليكم شيخ ليه عليكم السلام ورحمة الله. شيخنا أهلا دقينوت. الحمد لله. أستاذ لم ندي تياكي نبرة ويسون الشيء يبقى عند النوتة أنا متأجرت على نين وندي موشم حسن وعلى ሁሱ ያለ ይመስለኛል። ከታች ካላችሁ ደረጃ ነስወጡልኝ። እሺ ወባረከላሁ ፊኩም ጀዛኩሙላሁ ኸይረን። ኡስታዝ ዋሂድ እስኪ አካውንቱ ተዘግቶ ይሁን والله አለም አላወቅኩም። በድንገት ነው የዘረግፈንና እስኪ ጽፌለታለን ኢንሻአላህ። መስጊድ ነው። እሺ السلام عليكم. كانينو جميعا. السلام وعليكم السلام ورحمة الله وبركاته. كنيا ነው ሀጂ ምን ተፈጥሮ ነው አውሮ እንጂ ጫጫታ ላይ ሆኜ ነው። ማሻአላህ ስንት ጊዜ ሼር አደረኩልህ? ለምንድን ነው የማትመጣው? ወላ አላየሁም ሸጂ። አሁን ራሱ ድንገት በቃ ቲክቶክ እንደገባው እሱ ቤት አስገባኝና በዚሁም እንትን አልኩኝ እንጂ አላየሁኝም። 16 ወአለይኩም ሰላም ወራህመቱላህ وعليكم السلام ورحمة الله وبركاته. مودة أهلا እንኳን ደህና መጣችሁ። እንደና ቆያችሁ ይላል። አንዴ እሺ ከእንትና ጋር ከአበበ ጋር ሳትጀምሩ በፊት ቪዲዮ ፖስት ይቻላል። እሺ ታች ያላችሁ አንዴ ደርሳችሁ አካውንቴ በጣም ነው የተመታው እንትን ብሏል። ምንም እየተንቀሳቀሰ አይደለምና ገብታችሁ ኮፒ ሊንክ አድርጉ። አንድ ጊዜ እሺ ታች ያላችሁ ግቡና አካውንቴ ላይ ግቡና ኮፒ ሊንክ አድርጉ። ኢንሻአላህ እስኪኛ በዚህ በኩል ያለውን ካላወጣ ነው እንግዲህ ማንንም አያወጣውም አይደል እንዴ? ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ቁጭ ብለው ሲሳደቡ ምን ሲሉ ነው የሚውሉት? ነገር ግን እነሱ ምን አይነት ነብይ ይዘው ነው ሰለላሁ ዐለይሂ ወሰለም የሚሳደቡት የሚለውን ነገር ማየት አለባቸው። የራሳቸውንም ነብይ ማለት ነውና ግቡና እስኪ አንዴ ኮፒ ሊንክ አድርጉት በደንብ አድርጋችሁ ኢንሻአላህ። በቃ አሚር ቀጥሉ። مرحبا جزاك الله مودة جميعا እዛ ሄዳችሁ ከገመታችሁ ስንት ጊዜ ኮፒ ሊንክ እንዳደረጋችሁ ደግሞ እንትን በሉ እሺ፣ አሳውቁን በኮሜንት ስንት ጊዜ ኮፒ ሊንክ እንዳደረጋችሁ። ቢያንስ 20 ጊዜ በትንሹ ማለት ነው። ጀዛኩሙላሁ ኸይር። ወልድ ከዓባ አይበልጥም ይላል። ይበልጣል።
አይበልጥም። አምጣና በአባትነት አባቴ የላከኝን ሁሉ እፈጽማለሁኛል። አየህ የእሱ ስልጣን መቃብርን ጥሶ የእሱ ስልጣን መቃብርን ጥሶ ራሱ አንዴ ተረጋጋ እንጂ ታራ ይሰማሉ። ዮሐንስ አንዴ ተረጋጋ ነው እኮ አዳምጠው። አይበልጠውም ብሎናል። በደንብ አድርጎ እንደሚበልጠው ኢየሱስ ያው ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አንብበው አንዴ። ምን ይላል? አብ ከእኔ ይበልጣል ይላል ቃል በቃል። ምን ትላለህ? ያው ዝቅ አድርገው ትንሽ በደንብ ዝቅ አድርግላት። ይሄ እኩል ናቸው አይበላለጡም ምናምን የሚሏችሁ ውሸት ነው፣ ዛክስ ነው የመምህሮቻችሁ። ውሸት አይደለም። ይኸውልህ ውሸት አይደለም። ያው መጽሐፉን አንብበው። መጽሐፉ ሌላ የሚያስተምሯችሁ ሌላ። ውሸት አይደለም። ስለለበሰ በስጋው ነው። የዮሐንስ ወንጌል ላይ ምዕራፍ 1 ላይ ግለጥልኝ። እሱ ላሳይ። ይሄን ጨርስ መጀመሪያ። እግዚአብሔር ራሱ ማን እንደሆነ በደንብ ያስረዳል። እሺ አንብብ። ያው ቅድም ምን አልከን? ጌች አይበላለጡም እኩል ናቸው አልከን። ኢየሱስ ክርስቶስ ቃል ማን እንደበላ የዮሐንስ ወንጌል ምዕራፍ 1 አንብብ። አዳኒ ደግሞ አምጣልኝ። ማስረጃ እያመጣሁልህ ነው። ያው አብ ከእኔ ይበልጣል ይላል። ምን ትላለህ? አብ ከእኔ ይበልጣል፣ አብ ከእኔ አይበልጥም የሚል ደግሞ እኔ አመጣልሃለሁ። አብ ከእኔ አይበልጥም፣ ወልድም ከእኔ አይበልጥም የሚል ደግሞ እኩል እንደሆነ የሚል ደግሞ እኔ አመጣልሃለሁ። ታመጣልናለህ። ግን አንተ ቅድም ምን አልከን? አይበልጠኝም። ማነው አብ ከእኔ ይበልጣል ያለበት? የለም አሳየኝ ስላልክ ያው እዚህ ጋር አሳየሁ። አገኘህ ማስረጃውን? እኔ ደግሞ አንድ እንደሆኑ አመጣለሁኝ አልኩህ እኮ። አይሰማም እንደ ሰውዬው። ማስረጃ ጠየከኝ። የቱ ጋ ነው አብ ከእኔ ይበልጣል የሚልበት ቦታ? የለም አልከን። አመጣሁልህ። ይህን ጨርስና ወደ ቀጣዩ ደግሞ አንተ ወደምትለው እንሄዳለን። አሁን ለጠየቀው ጥያቄ እዚህ ጋር ማስረጃ መጥቶልሃል። የቱ ጋ ነው አብ ከእኔ ይበልጣል ያለው? አላለም ብለህን ነበር። ኢየሱስ ቃል በቃል አብ ከእኔ ይበልጣል ብሎ ተናገረ። ምን ትላለህ? ጌችነት ጌቻለም ጌቾ በቃ ሚት አደረገ። ምንም ማድረግ አይቻልም። እስኪ አበባ አንተ ቀጥል። እስኪ አበባ እየሰማ ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሏል አላለም? ብለዋል። ጎበዝ ልጅ። በቃ እንደዚህ አሁን ጌች በቃ ትክክለኛ ክርስቲያን ማለት ነው። ያለውን ቃሉን ትቀበላለህ አይደል? የሚለውን ሁሉ ኢየሱስ ያለውን እቀበላለሁ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሏል። አብ ከእኔ አይበልጥም ወይንም እኔና አብ እኩል ነን ያለበት ቦታ አለ እያለ ነበር። እንደዛ ያለበት ቦታ አለ የለም ብለህ አንተ አሁን መስክርላቸው። አዎ እኔና አብ አንድ ነን ብለዋል። አንድ ነንማ ችግር የለውም። ለአስር ናቸው፣ አንድ ናቸው፣ ሁለት ናቸው። ምን ማለት ነው? ስለ እኩልነት እያወራን ነበር። እኔና አብ እኩል ነን ብለዋል አለ ቅድም። እንደዚህ ያለበት ቦታ አለ። መጀመሪያ ይቅርታ፣ ስልክ እየገባ እየሰማሁ ነው። ስልክ እየገባ እኔና አብ እኩል ነን ብለዋል ሲል ነበር። እኔና አብ እኩል ነን ያለበት ቦታ አለ ኢየሱስ። እሺ ዮሐንስ 14 ላይ ልባችሁ አይታወቅ በእኔ የሚመኑ በአባቴ የሚመኑ አለ። እንዴት ራሱን ከእግዚአብሔር ጋር ያስተካክላል? አላስተካክልም። ጥያቄ ነው። ላስረዳ። በቃ አይ ዝርዝር እንዳትሰጠኝ። አይ የአንተ ትርጉም አልፈልግም። የእኔ ትርጉም ሳይሆን በፈጣሪ ስም እኮ እንድመልስልህ እድል ስጠኝ። ከመጽሐፍ ነው የምመልሰው። አብሽር። በቃ የኔን ቃል ተወውና በእግዚአብሔርም እመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ። ለምንድን ነው ነቢያቶችን ከእግዚአብሔር ጋር ያስተካከላቸው? እሺ ምን አልከኝ? መጽሐፍ ቅዱስ በእግዚአብሔር እመኑ በነቢያቱም እመኑ ይላል። ስለዚህ ከእግዚአብሔር ጋር ያስተካክላቸዋል ማለት ነው ነቢያቱን። አዎ ትክክል ነው። ምክንያቱም በብዙ ጊዜ በነቢያቶች ወደ ምድር እየላካ ሰው እንዲድን እግዚአብሔር መክሮ ነበር። አቤ ለምን ታብራራለህ? ቅድም አንተን አታብራራ አልከኝ። መጽሐፉን ብቻ ነው ፈልገው አልክ። እኔም ቃል በቃል ከመጽሐፉ ኢየሱስ ክርስቶስ በእኔም እመኑ በእግዚአብሔር እመኑ እንዳለው ሁሉ
በእግዚአብሔር እመኑ በነቢያቱም እመኑ የሚል ቃል በቃል አመጣሁልህ። እነሱን ለምን አምላክ አታደርጋቸውም ነቢያቶችን? አሁን ጥያቄው ልክ ኢየሱስን አምላክ ነው ብለህ እንደሄድከው በዚህ ጥቅስ መሰረት ኦኬ። ኋላ ያሉት ደግሞ ስለ ክርስቶስ ነው። ሁሉም ስለ እኔ ነው አለ፣ ስለ ሌላ ሰው አይደለም። እኔም አወራለሁ ስለ ክርስቶስ። ችግር የለም አትበለኝ። ኖ ያ እኛ ግልጽ ስለሆነ ነቢያቶች ስለ ክርስቶስ፣ ሐዋርያቶች ስለ ክርስቶስ፣ በቃ እንደሱ እሱ መስረጃ አለ። አሁን ስለ ክርስቶስ ነው ያወሩት ነቢያቶች ነው ሐሳብህ አይደለ? አዎ። እሺ በጣም ጥሩ። ዳዊት ለምሳሌ ስለ ክርስቶስ ነው ያወራው፣ ስለ ሌላ ነገር አይደለም። ነቢያቶች ስለ ኢየሱስ አውርተዋል እያለን ነው። በጣም ጥሩ። እንደሱ ከሆነ ነብዩ ሐጌን ታውቀዋለህ አይደለ? ትንቢተ ሐጌ የጻፈው ነብይ ከክርስቶስ በፊት እስቲ ንገረኝ። አላውቅም። ነብዩ አብዲዮንስ ታውቀዋለህ? ነብዩ አብዱ እሱ ከሙስሊም ሊሆን ይችላል። ከ44,000 ነው ምናምን ሊሆን ይችላል። አየሁ መጽሐፋቸውን እንኳን አያውቁም፣ የነብያቶችን ስምም አያውቁም። ግን ነብያቶች ተናግረዋል ስለ ኢየሱስ ይላሉ። አንድ የነብዩ አብዶን አውጣለት ከመሐመድ ውጭ የትኛው ነብይ ነው? ስለዚህ ተመልከት፣ ያው ማስረጃ። ቆይ መጽሐፍህ ላይ ነብዩ አብዲዮን ልናሳይህ ነው። ይኸው ንገሪ፣ መሐመድ ነብይ ለመሆኑ መስረጃ የለም። ባጭ ጤነኛ አይደለም እንዴ? ክርስትና ልክ ስህተት እንደሆነ ሲገባቸው ሙሐመድ ብለው ቀጥታ ይሄዳሉ። አሁን ና ይኸውልህ ነብዩ አብዲዮን ያው ነው መጽሐፍ እኔ ነገርኩ። አሁን አንተ ያንተ ቅሬታ ክርስቶስ ላይ ምንድን ፈጣሪ ማታዳመጥ ከሆነ አታጫጭሆን። እኛንም ጠየቅ አይደለ? አንተ ብቻ ነው እንደሚቆራ ወደምትፈልገው አላገማከረ። ስለዚህ የነብይ ከነብያቶች እንደሆነና መጽሐፍ ቅዱስ ላይ ሁሉ መጽሐፍ እንደጻፈ ያውና ማስረጃ እያልኩህ ነው። ያውና ትንቢተ አብዲዮ ተመልከት። የአብዲዮ ራእይ ጌታ እግዚአብሔር ስለ እያለ ይናገራል። አብዲዮ ምን ትላለህ? አበባ ምንድን ነው የሚለው? እስቲ ምንድን ነው? ስለዚህ አብዲዮ የሚባል ነብይ እንዳለ አመንክ? አሁን መጽሐፍ ላይ መጽሐፍ ሁሉ እንደጻፈ ምስክርነቱ እውነት ስለሆነ ስለራሱ ስላልሆነ ችግር የለው። ያውና ስለ እግዚአብሔር እኮ ትክክል አይደለም ይሄ ነብይ። አንተ ተቀበለዋለህ ወይ? መጽሐፍ ላይ እኔ አላውቅም የምትለው መጽሐፉ ራሱ እኔ መጽሐፍ ቅዱስ ይሁን አለው። በቃ እሺ መጽሐፍ ቅዱስ ይዘሃል አንተ፣ እናውጣለህ። ያው ብሉይ ኪዳን ላይ እንዳለ የብሉይ ኪዳን ነብያቶች እያሉ ይፎክራሉ አይደለ? ወፍ አያውቋቸውም ነብያቶችን፣ መጽሐፋቸውንም አይተውትም አያውቅም በህይወት ዘመናቸው። ይሄ መጽሐፍ ላይ አለ አንድ የዳዊት መጽሐፍ አንተ ጋር አለ። አዳምጥ፣ የዳዊት መጽሐፍ አንተ ጋር አለ። አረጋብል ያውና መጽሐፍህ ላይ ከመሐመድ ውጭ የትኛው መጽሐፍ ነው አንተ ጋር ያለው? ማድረግ አይቻልም በፈጣሪ ስም። ክርስቲያኖች እንዳያችሁት ምንም ማዳመጥ የማይፈልግ የሚያውቀው ነገር የለም። ግን የሚፈልገው ነገር ምንድነው? ሙሐመድ እያለ ያረሰማ መጽሐፋቸው ላይ ያሉ ነብያቶች አያውቋቸውም። ጭራሽ ስለ ኢየሱስ ሲያወሩ የነበረው ይላሉ። አንድ ስለ ኢየሱስ ሲያወራ ነብይ የለም። አታመጡ። ቅዱሳን መረጋጋት። እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ክርስቲያን አለ? መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ። ስላሴ ማለት ነው። መግባት የሚፈልግ ክርስቲያን አለ? ያ ሰላም። ነቢዩ አብዱ ዓለይሂ ሰላም የአላህ ሰላምና እዝነት በረከት በእርሳቸው ላይ ይስፈን። ነቢዩ አብዱ እሱ የሆነ ልጃውን ጠይቁኝ ነው እና ፀሐይ ላይ ሆኜ እየጠበቅኩ ነው ማለት ነበር። እና ውጭ ሀገር ነው የሚሰራው ይሄ ልጅ፣ የወርቅ ስራ ነው የሚሰራው። ይሄንን ስራ ደግሞ መንግስት አይፈልገውም፣ ብዙ ሰው ይሰራዋል። እንዴት ነው ይሄን ነገር መስራት ይፈቀዳል ወይስ አይፈቀድም ብሎ ጠይቅልኝ ብሎኝ ነው። የሀገሪቱ መንግስት የከለከለውን በተለይ ሙስሊም ሀገራቶች ሆነው ሳሉ እነዚያ ሙስሊም ሀገራቶች ዓለሞችን አናግረው ከቁርአን ከሐዲስ መሰረት ይዘው የሚነግሯቸው በሆኑበት ሀገር ላይ ስለዚህ እንደ ሳውዲ አረቢያ እና ሌሎች የሚከለክሏቸውን ስራዎች አትስሩ፣ ህገወጥ የሆኑ ስራዎችን እናንተንም ለአደጋ ይዳርጋቸዋል። ያ መንግስት ያን ስራ እንዳትሰሩ ብሎ ከከለከለ እሱን መስማት ግድ ይላል። ሐራም ስራ እስካላዘዛቸው ድረስ እርሱን መስማትና መታዘዝ ግድ ይላል። ይህ አህለ ሱና ወልጀማዓዎች የእምነታቸው መሰረት ነው። ومن أصول عقيدة أهل السنة والجماعة السمع والطاعة في المعروف لولاة الأمور. ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም እስመዕ ወአጢዕ ሊልአሚር ወኢን ضرب ظهرك
ወአኸዘ ማለክ ብለዋል። በሌላ ሐዲስ ላይ ዐርባድ ብን ሳሪያ የተባለ ታላቁ ሰሓባ ባስተላለፈው ሐዲስ ላይ ልክ እንዲሁ ውሲና ያ ረሱለላህ ፈአውሳሁም ነቢ ሰለላሁ ዐለይሂ ወሰለም ኡሲኩም ቢተቅወላህ ወሰምዒ ወጣዕ ወኢን ተአመረ ዐለይኩም ዐብዱን ሐበሺይ እያሉ ተናግረዋል። ባለስልጣናቶችን በመጥፎ እስካላዘዟቸው ድረስ በመልካም የሚያዟቸውን መታዘዝ ግድ ይላል። ይሄን አትስሩ ብለው ከለከሉና ያንን ነገር ለእናንተ እርም ካደረጉባችሁ የአላህና የመልእክተኛውን ሕግ እስካልተጻረረ ድረስ እነርሱን መስማትና መታዘዝ ግድ ይላቸዋል። ስለዚህ ባጭሩ አትስሩ፣ ሌላ ስራ ስሩ፣ ከመንግስት የተከለከሉ ስራዎች ከሆኑ ማለት ነው። መረፋውሱ ጀዛከላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ከፈቀድክልኝ እኔም በዛው ቪዲዮውን እንትን ልበላቸውና አሁን እንደተናገረው እንዳያችሁት ልጁ ስለራሳቸው ነብይ መናገር እንጂ ማለት ነው። እና አሁን የፖስትኩት ቪዲዮ አለ በእነሱ ነብያት ዙሪያ ምን አይነት ነብይ እንደያዙ ማለት ነው። ሁልጊዜ እነሱ የሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳደብ ብቻ ነው። እና ባይብል ላይ ያሉትን ነብያቶች ምን አይነት ተግባር እንደነበራቸው ምናምን አያውቁም። እና እንደዚህ አይነት ነገር የተዛሰሰበት ቪዲዮ ነው። ቅድም ያልነበራችሁ ምናልባት አሁን የመጣችሁ ካላችሁ ግቡና እንዴ ኮፒ ሊንክ ምናምን አድርጉት በደንብ አካውንቲም ስለተመታ ኢንሻአላህ። በቃ ጀዛከላሁ ኸይር። መርሐባ። እሺ እንደሰማችሁት አድርጉ። ጥያቄ ያለው ካለ መግባት ይችላል። ክርስቲያኖች ጥያቄ ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ከምረብሽ ቦታ ራቁ ልጆች፣ ከምረብሽ ቦታ ራቁ። እሺ لا تربشوننا يا جماعة يا أخي. نقرناكم ولكن لا تسمعون التنقير. ليش؟ احنا شيخنا قال لنا من لم يسمع بالإشارة فهو دنقارة. عربينا بأمارينا. ها؟ السلام عليكم أستاذ. وعليكم السلام ورحمة الله وبركاته. نعم. ያው እኔ ጥያቄ ያው ስለ አረፋ እርድ ነው በሴት ይዋጅባል ወይ የሚለው ነው። እህት ምረብሽ ቦታ ሰላም። የአረፋ እርድ ከፊት ለፊታችን እየመጣ ያለ ታላቅ በዓል አለ። ዒድ አልአድሓ በመባል የሚጠራ ዒድ አልአድሓ ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩ ክብረ በዓል መካከል ሁለተኛው ያ አኺ ሚዩት አድርጎ በቀስ ወጥስከፍ قال النبي صلى الله عليه وسلم إن لكل أمة عيدا وهذا عيدنا يعني بذلك عيد الفطر وعيد الأضحى ለእያንዳንዱ ትውልድ የራሳቸው የሆነ በዓል አላቸው። ለእኔና ለትውልዶቼ ደግሞ ሁለት በዓል ተሰጥተውናል። እነርሱም ዒድ አልፊጥር እና ዒድ አልአድሓ ነው። በዓል ሲደነገግ ዝም ብሎ በከንቱ አይደለም። ትልቅ የሆነን በዓል ብሎ ማለት እንግዲህ ዓመታዊ ክብረ በዓል ደስታን የምትገልጹበት ደስታቸውን የምታንጸባርቁበት ጊዜ ነው። ምን የሚያስደስት ነገር ተገኝተው ነው ታዲያ እነዚህ ሁለት በዓሎች የተደነገጉት በእስልምና ከተባለ የእስልምና ታላላቅ ሁለት መሰረቶች የሆኑትን በሰላም እንድናጠናቀቅ አላህ ስለመረጠን ነው። ዒድ አልፍጥር ከየትኛው የእስልምና መሰረት በኋላ የተደነገገ የሆነ የደስታ ቀን ነው። ማን ነው የሚመልስ? ዒድ አልፍጥር የመጀመሪያው፣ አሁን ደግሞ ሁለተኛው እናከብረዋለን። የመጀመሪያው ትልቁን የእስልምና መሰረት የሆነውን አንዱን በሰላም እንድናጠናቀቅ አላህ ሱብሓነሁ ወተዓላ ስላደረገን የምናከብረው የደስታ ጊዜ ነው። እርሱም ምንድነው? ረመዳን። አላህ የእስልምና መሰረቶች አንደኛው ረመዳን እንደሆነ ገልጸውልናል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይተላሂል ሐረም መን ኢስተጣዐ ኢለይሂ ሰቢላ ብሏል። አሁን ሁለተኛ የምናከብረው ክብረ በዓል ደግሞ ዒድ አልአድሓ የሚባለው የትኛውን የእስልምና መሰረት በሰላም ስላጠናቀቅን ደስታችንን እንድንገልጽ ዘንድ ነው። መልሶ ይሄን ነው የትኛውን የእስልምና መሰረት? ሐጅ። ማሻአላህ አያችሁ አይደል? ኢስላም ነገራቶች ሲደነግግ ዝም ብሎ በከንቱ አይደለም። ዝም ብሎ ተደሰት ብሎ ዝም ብሎ የሚነግርህ አይደለም።
ታላላቅ የአምላክን ህግና ስርዓት በመፈጸማችሁ ለዚህ እንኳን ደስ ያላችሁ ብሎ አላህ ሱብሓነሁ ወተዓላ ተደሰቱባቸው ብሎ የሰጠን ቀናቶች ናቸው። ገብታችኋል? ያ ነው። ይህን ከጨረስን ዒድ አልአድሓ ከምን የተያዘ ነው ከተባለ ከቀደሙት ነቢያቶች ጀምሮ ነው። ከነቢያቶች መካከል ይህን ሲያደርጉ ከነበሩት ኢብራሂም ዓለይሂ ሰላም አንደኛ ነው። ኢብራሂም ዓለይሂ ሰላም በዒድ አልአድሓ ጊዜ ነበር ልጁን ኢስማዒልን ረድ የሚል ትእዛዝ የመጣበት። ልክ ያንን ህልም አየና በንጋቱ ላይ ነገረው ለልጁ። ልጄ ሆይ እንዳርድህ ታዝዣለሁኝ፣ ህልም አይቻለሁ፣ ምን ትላለህ አለው። አባዬ የታዘዝከውን ፈጽም፣ ወደኋላ እንዳትላለው። ከዚያም ልጁን ይዞት ወደ ተራራው ወጣ። ከዚያ ሊያርደው ባለ ጊዜ አላህ ስብሐነሁ ወተዓላ ከሰማይ በግን ላከለት። በልጅህ ምትክ ይሄንን ረድ አለው። ያንን አዘዘው፣ በጉን አረደ። ልክ ያንን በግ ያረደው ዛሬ ዒድ አልአድሓ በምናከብርባት ጊዜ ነው። የዚያንም አላህ ስብሐነሁ ወተዓላ መሰረት አድርጎ በየትውልዱ ይህን ትእዛዝ አዘዘ። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ በኢብራሂም ዓለይሂ ሰላም መንገድ ላይ ነው እና የመጡት ኢብራሂም ያደረገውን ድርጊት ታዘዙ። እርሳቸውም ዒድ አልአድሓ ያርዳሉ። ሕክሙ ምንድን ነው ከተባለ ሱና ሙአከድ ነው። ጠንካራ ከተባሉ የሱና አይነቶች ነው። ያ ማለት ማ ዩሳቡ ብሂ ፋዒሉሁ ወላ ዩዓቀቡ ብሂ ታሪኩሁ። ሱና ብሎ ማለት ብትሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስራ ነው። ስለዚህ ብታደርጉ ትልቅ ምንዳ ታገኛላችሁ። ካላደረጋችሁ ነገ የትንሣኤ ቀን አላህ ለምን ኡድሒያ አላረድክም ብሎ የሚቀጣህና የሚጠይቅብህ ነገር አይደለም ማለት ነው። ምክንያቱም ሱና ነውና። ስለዚህ የቻለ ሰው ላይ ያንን ነገር ነቢያችን ሰለላሁ ዐለይሂ ወሰለም አድርጉ ብለው ተናግረዋል። ላልቻሉት ያልቻለ ግዴታ የለበትም። ግን ምንዳውን ያጣል ወይ? አያጣም። ለምን? ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ለድሃዎች ሁሉ አርደውላቸዋል። በእናንተ ስም አርደውላቸዋል። ምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ذبح رسول الله صلى الله عليه وسلم كبشين الأملحين فقال يا اللهم هذا مني ومن أهل بيتي وهذا لفقراء أمتي ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ከኡድሒያ ሊያርዱ አሉና ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሁለት ታላላቅ በጎችን የሰቡ በጎችን ቀንዳማ የሆኑ በጎችን አመጡና አምላክ ያላህ ሆይ ይሄኛውን አንዱን የማርደው ከእኔና ከቤተሰቦቼ ነው፣ ሁለተኛውን ደግሞ ምን አሉ? አምላክ ያላህ ሆይ ይሄኛውን የማርደው ደግሞ ከትውልዶቼ ማረድ ለማይችሉት ነው ብለው ተናገሩ። ስለዚህ ማንኛውም የነቢ ሰለላሁ ዐለይሂ ወሰለም ትውልድ ኡድሒያ ታርዶለታል፣ ድሃ የሆነ ሰው ሁሉ ማለት ነው። ምንዳውን አላገኘሁም ብሎ እንዳያስብ ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዶቼ ሁሉ ይሄን አርጃለሁ ብለው ተናግረዋል። ይህ ከእርሳቸው ያለ ትልቅ ፍቅርን ይገልጻል፣ ትልቅ ውዴታን ይገልጻል። እመቶቻቸውን በጣም ይወዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ገና ሳያዩህ አንተን ሳያገኙህ ግን ለአንተ ከአምላክህ ዘንድ ምንዳን እንድታገኝ ዘንድ ብለው ያድን አስበው አርደውልሃል ማለት ነው። አላ የስተሕቅ አን ኑሕበሁ አክተር ምን አንፉሲና፣ ከራሳችን በላይ ልንወዳቸው ሳይገባ እዚህ ምድር ላይ ሲወዱህ ጊዜ ሰዎች አይተውህ ከአንተን መልካም ነገር ካዩ የሆነ መልካም ነገር ካደረክላቸው ነው። ነቢ ሰለላሁ ዐለይሂ ወሰለም ምንም አላደረክላቸውም እኮ አላዩህም፣ ግን ይወደው ነበር። ይሄ ነው ትክክለኛ ፍቅር። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ፍቅራቸው ከፍቅራቸው መገለጫ ምንድነው? ለተወለዳቸው እያንዳንዱ ነቢይ ለየራሱ የሆነ ተቀባይነት ያለው ዱዓ ተሰጥቷል። የፈለግከውን ጠይቀኝ አደርግልሃለሁ ተብሎ ሁሉም ነቢይ ጠይቆ እዚህ ምድር ላይ የፈለገውን አግኝቷል አሉ ነቢ ሰለላሁ ዐለይሂ ወሰለም። የእኔን ግን ለተወለዶች አስቀምጫታለሁኝ የትንሣኤ ቀን ምልጃ እንድትሆንልኝ አሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ወለሁ ዳዕዋ ሙስተጃባ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። ማንም ነቢይ የለም ተቀባይነት ያለው የጸሎት ዕድል የተሰጠ ቢሆን እንጂ አሉ። ይህ ነው። የእኔን ግን የተሰጠኝን ዕድል ለትንሣኤ ቀን ለትውልዶች ምልጃ እንድትሆንልኝ ዘንድ ብዬ አዘግቻታለሁኝ አሉ። ይሄ ምን ያክል ውዴታ እንዳላቸው ለትውልዳቸውም ይገልጻል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ የትንሣኤ ቀን አነ አወሉ ሻፊዒን ሙሸፈዒን የውመል ቂያማ አሉ። የትንሣኤ ቀን ከማንም በፊት አማላጅ ምልጃው ተቀባይ እኔ ነኝ እያሉ ተናገሩ ማለት ነው። እና ሴቶች ከቻሉ ያርዳሉ፣ እንትን ካላቸው የልጅቷ ጥያቄ ላይ ስንመለስ፣ ካልቻለች ግን የለባትም። የማረድ ኃላፊነትና ግዴታ አለበት። እንደው እንትኑ ካለው አቅሙ ካለ አባት ነው። አባት ስለ ራሱና ስለ ሚስቱ ስለ ልጆቹ ያርዳል። አንድ ካረዳ ይበቃል። ነገር ግን ያቺ ሴት ባል ከሌላት እርሷ ብቻ ከሆነች አቅሙ ካላት ትረድና ለድሃዎች ታብላ፣ ትልቅ ምንዳን ታገኝበታለች። ገብታችኋል? ትልቅ ምንዳን ታገኝበታለች። ይህን ይመስላል። እሺ ዛሬ ቁርአን አልቀራንማ፣ ትንሽ እንቀራለን ኢንሻአላህ። ማንን ሱራ እንቅራ?
ሱረቱል ሙሐመድ ቢሆን ስለ ነብዩ አለይሂ ሰላቱ ወሰላም እንደው ርዕሱ رزم سورة الأنبياء محمد الرحمة مريم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الذين كفروا وصدوا عن سبيل الله أضل أعمالهم والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم ذلك بأن الذين كفروا اتبعوا الباطل وأن الذين آمنوا اتبعوا الحق من ربهم كذلك يضرب الله أمثالهم فإذا لقيتم الذين كفروا فضرب الرقاب حتى إذا أثخنتموهم فشدوا الوثاق فإما منا بعد وإما فداء حتى تضع الحرب أوزارها ذلك ولو يشاء الله لانتصر منهم ولكن ليبلو بعضكم ببعض والذين كفروا في سبيل الله الذين قتلوا في سبيل الله فلن يضل أعمالهم سيهديهم ويصلح بالهم ويدخلهم الجنة عرفها لهم يا أيها الذين آمنوا إن تنصروا الله ينصركم ويثبت أقدامكم والذين كفروا فتعسا لهم وأضل أعمالهم ذلك بأنهم كرهوا ما أنزل الله فأحبط أعمالهم أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم دمر الله عليهم وللكافرين أمثالها ذلك بأن الله مولى الذين آمنوا وأن الكافرين لا مولى لهم. يا عبادي الذين فإياي فاعبدون كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. وما لنا
الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون. وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يصيبه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ. مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد. ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا ما لنا من محيص. وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم. وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام. ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال
يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما
ፍትህ ያለ አግባብ ለታሰሩ ወንድሞች መልሱ ያው ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار. الله ولا تحسبن الله غافلا عما يعمل الظالمون በዳዮች ከሚሰሩት በደልና ግፍ አላህን የዘነጋ አድርገህ አታስበው። ኢነማ ዩአኺሩ እኔ አምላካቸው አላህ የማዘገያቸው ሊየውም ለዚያ ቀን ምን አይነት ነው? ተሽኸሱ ፊህ ልአብሳር አይኖች ፈጠው ለሚቀሩበት ቀን የትንሣኤ ቀን በደለኞች ለፍርዱ ቀን በሚቆሙ ጊዜ ከአላህ ስብሓነ ወተዓላ አይናቸው ፈጥቶ ይቀራል። አይናቸው እንዲህ እንኳን ትመለሱ እዚህ አላህ ስብሓነ ወተዓላ የዛኔ ፍርዳቸውን ሊሰጣቸው ቃል ገብቶላቸው ምናልባት ዛሬ በምድር ላይ ካልሆነ በቀጣይ ዓለም ያገኙ ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم
غير المغضوب عليهم ولا الضالين. ይህኛው ረጅም ኢንሻአላህ ሱራ ዩሱፍ ወይ ልጠይቃችሁ ትመልሳላችሁ? ሐፊዝ ናችሁ? ከቁርአን ከተማታችሁ ሲሆን በተጠይቃችሁ እናንተ ሱራውን ትናገራላችሁ ወይስ ዝም ብዬ ልቅራላችሁ? أعوذ بالله من الشيطان الرجيم. وأوحينا إلى موسى أن ألق عصاك فإذا هي تلقف ما يأفكون فوقع الحق وبطل ما كانوا يعملون فغلبوا هنالك وانقلبوا صاغرين وألقي السحرة ساجدين قالوا آمنا برب العالمين رب موسى وهارون. الملسات سورة الأعراف مساواه ليلى. أعوذ بالله من الشيطان الرجيم. ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون. ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين. المساواة السجدة سيما الرجل. أعوذ بالله من الشيطان الرجيم. يا بني أقم الصلاة وأمر بالمعروف وانهى عن المنكر واصبر على ما أصابك إن ذلك من عزم الأمور. عن أمة الرحمن والصالح سيدنا جالس. أعوذ بالله من الشيطان الرجيم. قال رب احكم بالحق وربنا الرحمن المستعان على ما تصفون. ማን የመለሰው? የመለሰ የለም። ይገርም የመለሰ ኧረ ይከብዳችኋል። አሁን ሙሳ መለሰው። ሱረቱ አልአንቢያ أعوذ بالله من الشيطان الرجيم. وقالوا ما لنا لا نرى رجالا كنا نعدهم من الأشرار أتخذناهم سخريا أم زاغت عنهم الأبصار إن ذلك لحق تخاصم أهل النار قل إنما وما من إله إلا الله الواحد القهار رب السماوات والأرض وما بينهما العزيز الغفار. سورة الكتاب صاد ليلى. أعوذ بالله من الشيطان الرجيم. واتل عليهم نبأ إبراهيم إذ قال لأبيه وقومه ما تعبدون قالوا نعبد أصناما فنظل لها عاكفين قال هل يسمعونكم إذ تدعون
أو ينفعونكم أو يضرون قالوا بل وجدنا آباءنا كذلك يفعلون قال أفرأيتم ما كنتم تعبدون أنتم وآباؤكم الأقدمون. يدك سورة حي الرجل. يا سلام إن شاء الله. سلام سلام. ما شاء الله. بنانا فندشا والبنة مع بعض. ما شاء الله ما شاء الله. قرآن تقرأ له؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ماشي ليلة بيتاج. أعوذ بالله من الشيطان الرجيم. إني ولا سوى الله ما بس والله يغنى. لكل نبأ مستقر وسوف تعلمون. اسكت ولا سوت بنا تتجد سلامات نجد ربع مساومة بس مساومة ما شاء الله. سورة الأنعام ما شاء الله. وإلى مدين أخاهم شعيبا قال يا قوم اعبدوا الله ما لكم من إله غيره ولا تنقصوا المكيال والميزان إني أراكم بخير وإني أخاف عليكم عذاب يوم محيط. ويا قوم أوفوا المكيال والميزان بالقسط ولا تبخسوا الناس أشياءهم ولا تعثوا في الأرض مفسدين بقية الله خير لكم إن كنتم مؤمنين. آمة الرحمن والسلام ما شاء الله. سورة هود. أعوذ بالله من الشيطان الرجيم. ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفل مريم وما كنت لديهم إذ يختصمون. አዳም ነው። ሁለተኛው አዳም ደግሞ ኢየሱስ ክርስቶስ ነው። ይሄ አዲሱ ኢየሱስ ክርስቶስ ደግሞ ፍጡር ነው አለ። አለቀ። እንደውም አሁን የባሰ ተበላ። ፍጡር ነው አይደለም። አሁን ወደ ኮንሰፕት አቀየረ። ተጨንቀሃል። አንተናነህ ማነህ? በጣም ተጨንቀሃል። አትጨነቅ። ቆይ ቢያንስ ያመጣሁትን አላዳመጥኩም ምን እንዳለ። ውይ በጣም ተጨነቅኩኝ። ውይ ተጨንቃ ለነበረች ጨለማ አይሆንም ይላል ኢሳያስ። አስጨነቀኝ። ወይኔ ተጨነቅኩኝ። ልጆቹ 53 ላይ ተጨንቃ ለነበረች ነፍስ አትጨነቅ። ኢየሱስ ክርስቶስ ተጨንቆ ሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ ኢየሱስ ክርስቶስ ተጨንቆ በደም እንባ ሲያነባ ሲያለቅስ ነበር። So what is the problem here? አንተ እያስታረቀ ነበር ለማስታረቅ እንደዛ መሆን ስላለበት አይ ነው አይ እንደዛ ባይሆን ተስፋ አይኖረንም ነበር። አንዴ ቆይ የእውነት አይ ተጨንቀሃል ብላ ሞክ ለማድረግ ሞከርክና አንተ የምታመልከው አምላክ ተጨንቆ የደም እንባ ያለቅስ
በጣም ተጨንቄያለሁ። አሁን መልስ አዘጋጀልኝ ማለት ነው። ማን ያድናል? አንተ አሁን ስትጨነቅ በዚህ ምድር ላይ በስሙ ጠይቀህ ከጭንቀት ነፃ የምትወጣበት አምላክ አለ? አሁን መልስ አዘጋጀልኝ ማለት ነው። ማን ነው ሲጨንቀህ? እስኪ ከመጽሐፍ አንተም ከእንተነ ንገረኝ። ኧረ አዘጋጀልኝ ማለት ነው። አትመልስም? ጨረስ? ኧረ መለስኩ እኮ ቀደም። አልመለስክም። አዘጋጀህልኝ ማለት ምን ማለት ነው? በቃ ጨለማ እንዳይሆንብኝ ብርሃኑ እንዲሆንልኝ እያለ ነው። አላለም። ጨረቃና ፀሐይን አዘጋጀህ ነው ያለው። ምን ማለት ነው? ጨረቃና ፀሐይን አዘጋጀ። ለምንድን ነው የሚዘጋጀው? ጨረቃ እንዴ እንዲበራ አይደል እንዴ? ብርሃን ላይ ስለ ጨለማችን ነው የሚያወራው ነው። ለምንድን ነው የሚዘጋጀው? አይደለም አዘጋጀህ ሲል ምን ማለት ነው እኮ? ለጨለማ እንዲበራ አልኩ። አስገኘህ ማለት ነው አይደለ? አይደለም እንዲበራ። ኦልሬዲ እኮ ስለተገኘ ነገር ነው የሚያወራው። አዘጋጀህ ማለት አንተ ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይና ጨረቃን አዘጋጀህ ሲል አሁን አንተ እቺን ይዘህ ምን ልትል ነው የምትሄደው? ስጋን አዘጋጀህልኝ የሚለው ጋር ልትሄድ ነው። እሱና ይሄ አይገናኝም። ይኸውልህ ይሄ የነበረው ይሄ አዘጋጀህልኝ የተባለው ራሱ መጀመሪያ ተጠራ ፀሐይ ተብሎ ብርሃን ተብሎ አላልኩህም። አዘጋጀህልኝ ማለት ምን ማለት ነው? እንዲበራ ጨለማ ላይ ጨለማይ ላይ እንዲበራ ከኃጢአቴ ታነጻኛለህ ነው። ደብል ፕሮፌሲ ማለት ነው። እንዲበራ የሚለው ኢፌክቱ ነው። ከውዙ አይደለም። መብራቱ ከተዘጋጀ በኋላ ያለ ውጤት ነው። እኔ መዘጋጀት የሚለው ለራሱ ምንድነው ነው ያልኩ። መዘጋጀት ማለት ለብርሃን እንዲሆን ማድረግ፣ ማበጃጀት፣ የነበረው ነገር መፍጠር ማለት ነው። መፍጠር ኦልሬዲ እኮ ይሄ አክቹአሊ የተፈጠረ ነገር ነው። አዘጋጀህ የተባለው ኦልሬዲ እኮ ተፈጠረ። አዘጋጀህ ይባላል። ይኸውልህ አዎ ከተፈጠረ በኋላ እኔ ይኸውልህ አንድ ነገር ትሰራለህ አይደለ? ከሰራ በኋላ አሁን ለምሳሌ እንጀራ ከተጋገረ በኋላ ለመብላት ደግሞ ይዘጋጃል አይደለም? ምግብን አዘጋጀህ እንጀራን አዘጋጀህ ካልኩ ምን ማለት ነው? መጀመሪያ እንጀራው ተጋግሯል። ለመብላት ደግሞ ወይ ትቆርጠዋለህ ወይ ደግሞ ትደረድሯል። እንደዛ አይነት ነው። ለመብላት እንዲመቻች ታደርገዋለህ። በቃ እሺ፣ ጥያቄ ካለህ ቀጥል። ምንም ገና ነህ። ጥያቄ ካለህ ጠይቁ። ይኸውልህ እኔ በቃ አለው ትንሽ ደቂቃ ጥያቄ ሆነባችሁ እንዳለ ጠይቁ። አረ ምንም ገና ነህ አንተ። ተሳትፋችሁ ጠይቁ። አረ ቆይ ገና ነህ። እንጀራ መጋገር ላይ ነህ አንተ። ጥያቄ ካለህ ተቀበል፣ እንቀበል። ማሄር እሰማለሁ። ትሰማለህ ሐቢቢ? አይ ሐሰን በፖላይት ምናምን መንገድ የሚሆን ሳይሆን ዝም ብሎ አጉል ክርክር ነው የሚሆነው። ከፈለክ ግን ቀጥል። አንድ ነገር ብቻ ከደከማችሁ ተውት። በቃ ወረድ አትጨናነቁ። አሁን ይኸውልህ ልትወያይ ገብተህ አትጨናነቁ ምናምን አትበል። አንተ እንኳን አመልከዋለሁ ብለህ የምትለው አምላክ ነው ብለህ የምትለው ቅድም ማሄር ያለንሳለህ ነገር አለ። ተጨንቋል። ገባህ አይደለ? እኛን አትጨናነቁ አትበል። አንተም ትጨነቃለህ፣ እኛም እንጨነቃለን። አይ አልተጨነቀም አላልኩም እኮ ተጨንቋል። ኢየሱስ ተጨንቋል። ባይጨነቅ ኖሮ እኔ አሁን እንዲህ ፈታ ብዬ አላወራም። በቃ ረቴን ነፍስ አላወራም። በቃ ስለዚህ የኛ መጨነቅ አንተ አያስገርምህ። አንተ አምላክ ነው። የኔ አምላክ መቶ ተጨንቆ አይቷለሁ ነው። በቃ የኔ አምላክ መቶ ተጨንቆ አይቷለሁ። ያንተ ግን አይቷል። ደስ ይበልህ ወይ ደስ ብሎታል። ያንተን ታውቃለህ። ደስ ይበልህ። በቃ ደስ ይበልህ። አሁን ወደ ቁም ነገሩ እንመለስ። አንተን ደስ ይበልህ ስለተጨነቀልህ። ወደ ቁም ነገሩ እንመለስና ጥያቄን ጠይቀህ ሚዩቴን አንሳ። የእውነት ጠይቅ። 1000 ጥያቄ ጠይቅ። ኧረ አንድ ጥያቄ ጠይቀህ። ፈጣሪ ማን ነው? ስንት ፈጣሪ ነው ያለው? አንድ ፈጣሪ ነው ያለው፣ ኢየሱስ ነው። ያ አንዱ ፈጣሪ ማን ነው? ኢየሱስ። ከኢየሱስ ሌላ ፈጣሪ አለ? የለም፣ እሱ ብቻ ነው ፈጣሪ። በጣም ጥሩ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ማን ነው እዛ ጋር ፈጠረኝ እያለ እያወራ ያለው? አንብቦ መጽሐፈ ምሳሌ ምዕራፍ 22 ላይ አንዴ ጭራሽ ምሳሌ ከየትኛው ቤተ እምነት ነህ? 80 ያህሉ ነው የምትቀበል? 66ቱን ነው የምትቀበል? የትኛው ነው የምትቀበል?
በቃ ሌላ ነገር ጥያቄ ነው የጠየኩህ ከየትኛው ነህ ነው ያልኩኝ። እኔ ጥያቄ ማለት ካልመለስክ አልመለስም ነው የምትለው። ይሄ የተከፈተውን ችግር የለው በቃ ከፍቶታል። ቆይ አንዴ እኔን በትልቁ አድርጉኝ ረመዳን፣ አንዴ እኔን በትልቁ አድርጉኝ። ወይም አዲሱ መደበኛ ካለ አዲሱ መደበኛ ትከፍትልናለህ። ይሄው ክፈት። ይሄው እስኪ አንብበው እስኪ። ኦኬ ምንድነው? ከቁጥር 20 ጀምር አንብበው። ቆይ እኔ የራሴን ይሄው ከፈትኩልህ። ቆይ ኡስታዝ አዲሱ መደበኛ ነው። ኧረ ኡስታዝ የለም እዚህ ኡስታዝ አይደለም። እሺ ወለ ነው እኔ ተራ ግለሰብ ነኝ። ሐሰን በለኝ። እሺ ሐሰን ብሮ ኦኬ። ምሳሌ 8 ቆይ እያወጣሁ ስለሆነ እሺ ምሳሌ 8 አባቶችን ትቀበላለህ አትቀበልም? ከቁጥር 20 እስከ 22 ድረስ አንብበህ እኔ አባቴ ኢየሱስ ነው። እሱ አባትህ ማን ነው አይደለም የጠየኩህ እኮ። በቃ አንድ አባት ነው ያለኝ ኢየሱስ ነው። እሱ የአባትህን ማን እንደሆነ አይደለም የጠየኩህ እኮ። እንዴ ተው እንጂ አባቶችን አላልክም። እኔ ለኔ አባቶች የሚባል ነገር የለኝም። አባቴ ኢየሱስ ነው። ያልበላኝ ቦታ ላይ አትከክልኝ እሺ። እኔ አንተን አባትህ ማን ነው ብዬ አይደለም የጠየኩህ። ይደማል። ያልበላኝ ቦታ ላይ ካከክልኝ ይደማል። እሺ አባትህ ማን ነው ብዬ አይደለም የጠየኩህ። ማን አሰናያት ነገርኩ። በቃ ከተሳሳትኩ ማረመኝ፣ ችግር የለውም። አብሽር። እኔ አባትን ብለው ኢየሱስን ብቻ ነው። ከዛ በኋላ ደግሞ ሐዋርያት ነው። ኧረ አንተን አባት አይደለም የጠየኩኝ። እንዲሁ ምን ነካህ አንተ ሰው? አባቶች የሚባሉት ከሐዋርያትና ከነቢያት ውጭ አባቶች የሉም። ቆይ በቃ እሺ፣ ይሄን አንብብልኝ። እሺ ምሳሌ 8 ቁጥር ስንት? ቁጥር 20 21 እና 22 እኔ በጽድቅ መንገድ እሄዳለሁ፣ በፍርድ ጎዳና መካከል ለሚወዱኝ ርስት አወርሳቸው ዘንድ ቤት መዛግብታቸውንም እሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራ መጀመሪያ ከጥንት ከዘላለም ጀምሮ ተሾምኩ። ማን ነው እንደዚህ እያለ እያወራ ያለው? ጥበብ ነች። ማን? ጥበብ ነች። የእግዚአብሔር ጥበብ ነው። ኦኬ እሺ፣ ይሄንን አንብብልኝ እስኪ። እንግሊዘኛ ትችላለህ? ኦኬ ልቀይረው። ቁጥር ስንት ነው? እዛው ላይ ይሄ አባቶች የፈቱበት ነው። እዚህ ጋር ይታይካል። ፕሮቨርብ ምዕራፍ 8 ቁጥር 22 ላይ አባት ማለት ማን ነው? አንብበው እስኪ ይሄን እንግሊዘኛ ከቻልክ። አባት ብዙ ስለማይታየኝ ነው። አምብሮስ ነው። አምብሮስ ኦፍ ሚላን። አምብሮስ ኦፍ ሚላን ታውቀዋለህ? ኧረ አላውቀውም። ኦኬ ይሄ የቤተ ክርስቲያን አባት ነው። እሺ አትናቴዎስ የቤተ ክርስቲያን አባቶች የተሾሙት። እሺ አትናቴዎስ አፖስቶሊክ ታውቀዋለህ? አሁን መጽሐፍ ቅዱሱ ላይ ፎከስ አናደርግም። ከዛ ልመልስላችሁ። ይሄ መጨረሻ እኮ አዙሪት ውስጥ ነው የሚከታችሁ። እሺ ቆይ በቃ ይሄን መጨረሻውን ላስነብብህ። ይሄንን ማለት ነው እዛው ምዕራፍ 8 ላይ መጨረሻው ላይ ሂድና ይሄ ይታይካል። የከፈቱት ወይ ማንተ አንድ ደቂቃ እሺ ይሄ እዚህ ጋር የሚያወራው ማን ነው እንደዚህ የሚለው? በዚያን ጊዜ እንደ ዋና ሰራተኛ ሆኜ ከእርሱ ዘንድ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር፣ እኔም በፊቱ እደሰት ነበር እያለ እያወራ ያለው ማን ነው? ጥበብ አልኩህ እኮ ተመልሻለሁ። ይቅርታ። ኦኬ በዚያን ጊዜ እንደ ዋና ሰራተኛ ሆኜ ከእርሱ ዘንድ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር እያለ ይናገራል። ጥበብ ሰራተኛ ነበረች። ጥበብ ሰራተኛ ከቁጥር 1 ጀምረህ ማንበብ ትችላለህ። ኦኬ ስለዚህ ጥበብ ሰራተኛ ነበረች። አዎ አልኩ እኮ። ኦኬ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ማን ዘንድ ነው የነበረው?
ከማርያም ከመወለዱ አልነበረም፣ ብቻውን ነበረ በሰማይ። ከማርያም ዘንድ ከመወለዱ በፊት ብቻውን ነበረ በሰማይ። ብቻውን እግዚአብሔር ሆኖ ማለት ነው። ይሄንን ማስረጃ መስጠት እችላለሁ። ኧረ እግዚአብሔር ሆኖ ኧረ እሰጥሃለሁ። አንድ ፊልጵስዩስ 2 አንዴ ክፈቱልኝ እስክሪን ላይ ያላችሁ። እስኪ እግዚአብሔር ሆኖ ነው ያልከው? እግዚአብሔር ሆኖ ይኖር ነበረ እንዴ? ገብርኤልን ወደ ድንግል ማርያም የላከው ማን ነው? እግዚአብሔር ነው ወይስ ኢየሱስ ነው? እግዚአብሔር ካልኩ ኢየሱስ ነው። ስለዚህ የተወለደው እግዚአብሔር ነው። ተወለደ ማለት በስጋ ተገለጠ ማለት ነው። ያልተወለደ እግዚአብሔር አለ? የለም። የለም። በጣም ጥሩ። የሐዋርያት ሥራ በስጋ ተወልዷል። በስጋ ያልተወለደ ሌላ እግዚአብሔር አለ? የለም። የለም። በቃ እሱ ራሱ እኮ መጣ፣ በመካከላችን ሆኖ አማኑኤል ተባለ ነው። ይሄ እኮ በጣም ሚስትሬስ ነው የሚለው ራሱ መጽሐፉ። ሚስትር ነው የሚለው። በስጋ ያልተወለደ እግዚአብሔር አለ? የለም። አረ ደጋግማ ጠይቀኝ በእናትህ። የለም ካልኩ እሺ፣ ይሄን ነው የሚለው የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ አለ። ማን ነው ኢየሱስን ያመጣ? በስጋ አመጣው የሚል ነገር የለም። ይሄው እዚህ ጋር አመጣ የሚለው አይታይክም? ምን ይላል? ኢየሱስን ከዚህም ሰው ዘር እግዚአብሔር የተባለው ማን ነው? እዚህ ጋር ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል የተስፋ ቃል ሰጥቶ ነበረ ለእስራኤል መድኃኒት እርሱም ኢየሱስን አመጣ። መድኃኒትን አመጣ። ኦኬ። ማንና ያመጣ? እግዚአብሔር ኢየሱስን። ቅድም ኢየሱስ እግዚአብሔር ነው ራሱ እግዚአብሔር ነው ብለሃል። አምጪውም የመጣውም እሱ ነው። ላኪም ተላኪም አንድ ነው ወይስ ሁለት ነው? አንድ። እሺ፣ እዚህ ጋር እግዚአብሔር ኢየሱስን አመጣ ማለት ነው እኮ። ይኸውልህ የተስፋው ቃል ምንድን ነው? መጥቼ አድንሃለሁ ነው። እቤዣችኋለሁ ሲል የነበረው በብሉይ ኪዳን እቤዣችኋለሁ፣ አድናችኋለሁ። አድናችኋለሁ ሲል የነበረው ይሄ የተስፋ ቃል አይደለ? ይሄ የተስፋ ቃል አይደለ? ለእነ አብርሃም የተስፋ ቃል አልገባም? ማዳኑን ተወው። ሁለት ማዳኑ ዋናው ነገር። ለምንድን ነው የምትወው? ዋናው እኮ ማዳኑ። እሺ፣ ይሄን አንብበው እስኪ። ምንድን ነው የሚለው ይሄ? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደል? ያ ማን ነው ኢየሱስን ከድንግል ማርያም የተወለደውን ጌታም ክርስቶስም ያደረገው ማን ነው? እግዚአብሔር ነው ይላል። የትኛው እግዚአብሔር ነው ሲባል ራሱ ነው። ስለዚህ እሱ ራሱ ነው ራሱን ጌታና ክርስቶስ እያደረገ ያለው ሰው ሆኖ ስለተገለጠ ኦኬ። ያንን ደግሞ ሊገልጥልን ነው እንደዚህ የሚናገረው። ይሄ ሰው ዝም ብሎ እናንተ እንደምታስቡት ተራ ነብይ አይደለም፣ ወይ ዝም ብሎ አንድ ነብይ የምትሉት አይደለም። ራሱ ነው። ይሄ ነብይ በእግዚአብሔር ቀኝ ያለው በእግዚአብሔር ስልጣን ያለው ይሄ ሰው ነው። በቃ አንዱ እግዚአብሔር ነው። በጣም ሲምፕል። ሮማውያንና አይሁዶች የገደሉት እግዚአብሔርን ነው የገደሉ ወይስ ኢየሱስን ነው የገደሉ? ማንን ይላል? ሰቅለው የገደሉት ኢየሱስን። እግዚአብሔርን ገድለውታል። በመለኮታዊ ባህሪ አይሞትም፣ በስጋው ገለውታል። በስጋ ሞቷል ይላል። ሰው ስለሆነ እግዚአብሔርን አልገደሉትም። እግዚአብሔር ነው ኢየሱስ ራሱ እኮ ገድለውታል ይላል። እንጨት እግዚአብሔርን ነው የሰቀሉት ራሱ እግዚአብሔርን። በቃ እናመሰግናለን። እኔ ጨርሻለሁ። ማሂር እናመሰግናለን። ስለዚህ አብረን ተሰቅለናል። እኛም ያው የእሱ መሰቀል የእኛ መሰቀል ስለሆነ እዛው ይህንን ስቅላቱን ተወው፣ ለእናንተ ይጥቀማችሁ። እናመሰግናለን። እኛ አድርሰናል። ይህ የተሰቀለው ተነስቷል አይደለ? ተነስቶ በክብር ማድረግ ላይ ያለው
ማን ያስነሳው? ማንም አስነሳው፣ ራሱን ያስነሳው እሱ በመለኮቱ። ይሄ ሰው እግዚአብሔር ነው። ኦኬ፣ ማን ያስነሳው? እግዚአብሔር ሲል ራሱን ነው። በቃ ትንሣኤ አድርጎ ተነስቷል። የለም በመቃብር ውስጥ የለም፣ ተነስቷል። ማን ነው ያስነሳው? እግዚአብሔር። የትኛው እግዚአብሔር ከተባለ የእሱ ማንነት ይሄ ሰው ሆኖ የተገለጠው ራሱ እግዚአብሔር። ለምንድን ነው ያስነሳው? ከ3 ቀን በኋላ ለምንድን ነው ያስነሳው? እኔና አንተ መዳናችንን ሊያረጋግጥልን። ምክንያቱም ሲኦል ድረስ ወርዷል ሞቶ። ኦኬ፣ ለምንድን ነው ያስነሳው? ለምንድን ነው ያስነሳው ማለት ምክንያት አሁን አንተ ለምሳሌ ወደ ክብሩ እንዲመለስ ወደ ነበረበት እንዲመለስ ማለት ነው። ቆይ ምሳሌ ልስጥህ ድንገት ከገባ ዛሬ ማታ ምግብ ቤት ቢሰራ ማለት ነው፣ ባለቤትህ ወይም ማዘር ምግብ ቢሰሩ ፍሪጅ ውስጥ የሚያስገቡት ለምንድን ነው? እንዳይበሰብስና እንዳይበላሽ ነው አይደለም? እንዳይበላሽ ምክንያቱም ጠዋት ልትመገበው ስለምትችል። ኦኬ፣ ኢየሱስ በምድር አፈር ውስጥ 3 ቀን ሲቆይ ለምንድን ነው እግዚአብሔር ያስነሳው? እኮ ወደ ክብሩ እንዲገባ። ቀደም ምግቡን ፍሪጅ ውስጥ ለምን ታስገባዋለህ ብዬ ስልህ እንዳይበሰብስ አልከኝ አይደለ? ምግብና ኢየሱስ አንድ አይደለም። ሰውና ምግብ አንድ አይደለም። ሰውና ምግብ አንድ ነው። አንብበው እስኪ ምንድን ነው የሚለው? ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ አለ። እሺ፣ አልበሰበሰም። እንደሌሎቹ ነብይ አልበሰበሰም ነው። ጨርሰው እዚህ ጋር አንብበው። ይሄንኛውን አንብበው። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር ሁላችን ምስክሮች ነን። እግዚአብሔር ይመስገን። ለምንድን ነው ያስነሳው? ወደ ክብሩ እንዲገባ። እግዚአብሔር በክብሩ እያለ የሰው መልክ ሳይዝ ወደ ነበረበት የጣቴ ይታያል መበስበስን እንዳያየ አስነሳው እያለ ታንኪው። አልበሰበሰም። የኛ ኢየሱስ እንዳይበሰብስ እኮ ነው ያስነሳው እኮ በስብሶ እንዳይቀር እኮ ነው። ስጋው እንዳይበሰብስ ነው። ኤግዛክትሊ ስጋው ነው። ኢየሱስ ስጋው እንዳይበሰብስ ታንኪው ዘላለማዊ ይሁን ማለት ነው። ለምን ስለሚመለክ የስጋው ስለሚመለክ ይሄ ስጋ አይበሰብስም። ታንኪው ይበቃል። በቃ ይበቃናል። እናመሰግናለን። በቃ መስክረሃል። እንዳይበሰብስ ነው ያስነሳው። ለክብሩ እያልክ ሌላ ግን እንትን ለማለት አትሞክር። ኢየሱስ እኔ አሁን ምግብ ዛሬ እዚህ ጋር ምግብ እኔ ገዝቻለሁ ከሱቅ ማለት ነው። ነገ ጧት ልመገበው ከፈለኩኝ ይሄንን ፒዛ መቼም እዚህ ደጅ ላይ አላሳድረው ወይም ኢቭን ቤት ውስጥ እንኳን አላሳድረው፣ ፍሪጅ ውስጥ አስገባዋለሁ። ለምን? ጠዋት ልበለው ስለምፈልግ እንዳይበሰብስ ስለምሰጋ። እግዚአብሔርም ኢየሱስን በ3ኛው ቀን ከምድር አፈር ሲያስነሳው እንዳይበሰብስ ነው። ገባክ አይደለ? አዎ አልኩ። ከ3 ቀን በላይ ቢተወው ይበሰብሳል። አለቀ በቃ። ልክ ነህ። በቃ እናመሰግናለን። ለነበረን ቆይታ እናመሰግናለን። ከሱ ውጪ ያልበሰበሰ ሰው አለ? ይበቃል። ከሱ ውጪ ያልበሰበሰ ሰው አለ? ከሱ ውጪ በስብሶ ያልጠፋ ሰው አለ? ንገረኝ። ዓለም ሁሉ ቢበሰብስ ትርጉም የለውም። በቃ ስለዚህ ሁሉ ከኢየሱስ ውጪ ሁሉም በስብሷል አይደለ? ታንኪዩ። ይሄንን ለሁላችሁም ማሳይመንት ኢየሱስንም እግዚአብሔር ነው እንጂ እንዳይበሰብስ ሰግቶ ያስነሳው። ቢተወው ኑሮ ይበሰብስ ነበረ። ልክ እኔ እናንተ ነገ ስንሞት እንደምንበሰብሰው ሁሉ ማለት ነው። ገባክ አይደለ? እግዚአብሔር ከኢየሱስ ውጪ እንዳይበሰብስ ያደረገው ሰው አለ ወይስ የለም? አሰል እኔን አዳምጥ። እኔ እናንተ ስንሞት እንበሰብሳለን ወይስ አንበሰብስም? ሁሉም በስብሷል። አንተ አሉኝ የምትላቸውን ሁሉ አሁን በስብሷል። ፉክክር ውስጥ አትግባ። በቃ እናመሰግናለን። ማሂራፉ በለኝ። ቀጥሉ። ሌላ ሰው ካለ ይግባ። በዚህ ልክማ ተው። እውነት ማለት ባንዳረቅ መልካም ነው። በቃ በሰላም ምናልባት አሁን ያልካት ላይ ሐሰን፣ አቤት። አሁን ያልካት ላይ ትንሽ ጥያቄ አለኝ። የመጀመሪያው ኢየሱስ ክርስቶስ ራሱ
አብ አይደለም የሚባለው ላይ ትክክል ነው። እሱ መጽሐፍ ቅዱስም እንደዛ ይላል። ምናልባት ሰማይና እኔ ምግብ ልበላ ነው። ምግብ ያንተ ነው። አሁን ያንተ እኔ ምግብ ልበላ ነው። ይቅርታ እርቦኝ ነው የመጣሁት። ኢየሱስ ስጋው በሰብስ አይደለም። በቃ ለማንኛውም አመሰግናለሁ። ደህና ዋሉ። የእውነት እናመሰግናለን። ሌላ ቀን ደግሞ ትመጣለህ። እመጣለሁ፣ ችግር የለም። አብሽር አብሽር። እናመሰግናለን። ኡስታዝ ጀማል፣ ኡስታዝ ሁሱ ደህና ነው? ኡስታዝ ወይ ሐሰኑ ሰላም አለይኩም። ቀጥሉ። በቃ ምሳን ማነው እራት እንብላ እኛ ጋር። ወይኔ ማዝጃለሁ። የኔም የምር ቀርቧል። ልበላ ነው። በቃ እናንተ ብሉ። ሰላም አለይኩም። እርሶስ? ቆይ እሺ፣ ወንድሞች ካላችሁ ወንድሞች አስገቧቸው። ሁለተኛ አካውንቴ ነው ይሄ። ድንገት ያንኛው መጣ ብለን የጭንቅ ቀን የተዘጋጀ አካውንት ነው ይሄ አካውንት። አይ ጥሩ ነው። ፎሎ አድርጎት እንግዲህ ያው 800 ምናምን ሰዎች አላችሁ። እዚህ ጋር ኢብኑ ሐሰንና ኢብኑ ሁሴን ነቀርታ ኡስታዝ ናቸው። ኢብኑ ሁሴንም ያው እንደኛ ገፍቶ ስለማያወሩ ነው እንጂ ፎሎ አድርጓቸው። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። ሐሰን ሁለተኛ አካውንት ነው። ፎሎ አድርጉት። እና ኔትወርክ ምንም መስራት አልቻልኩም እና አድሚኖች ካላችሁ ከታች ወንድሞችም ካሉ እንደዚህም ደግሞ ክርስቲያኖችም ካሉ አስገቡልን። ባረከላሁ ፊኩም ባረከው። ፎሎ አድርጉት ሐሰንን። ይሄ ሁለተኛው አካውንቱ ነው። ያው ታውቃላችሁ ሰሞኑ የወንድሞች አካውንት በጣም እየተመታ ነው። ኸይር ፎሎ አድርጉ። ወንድሞች ካላችሁ ማሂር፣ ሌሎችም እነ ረመዳን ካላችሁ አስገቧቸው። ወገኖች ካሉ አስገቧቸው። እንማማራለን እንችላለን። እኔ መንገድ ላይ እሺ እንዳረብሻቸው ብዬ ነው። አናን ይሄንን ጥያቄ ሌላም ቤት ሲጠይቅ ሰምቻለሁኝና ኢንሻአላህ ሁሱ ይመለስና አስገባሻለሁ። እሺ ሐናን አብሽሪ። ህፃናት መላጨት ዋጅብ ነው ወይስ ሱና ነው በሚለው ኢንሻአላህ ሁሱ ሲመለስ ይመልስልሻል። السلام عليكم شيخ ليه وعليكم السلام ورحمة الله. شيخنا أهلا دقينوت. الحمد لله. ኡስታዝ የለም እንዴ? ጥያቄ ነበረኝ ወይስ እሺ ይብቃን እንደ እንውጣ። እኔም ጫጫታ ላይ ነኝ። ወንድሞችም ሐሰኑ አለ ሁሱ ያለ ይመስለኛል። ከታች ካላችሁ ደረጃ ነስወጡልኝ። እሺ ወባረከላሁ ፊኩም ጀዛኩሙላሁ ኸይረን። ኡስታዝ ዋሂድ እስኪ አካውንቱ ተዘግቶ ይሁን والله አለም አላወኩም። በድንገት ነው የዘረግፈንና እስኪ ጽፌለታለን ኢንሻአላህ። መስጊድ ነው። እሺ
السلام عليكم. كان ينو جميعا. وعليكم السلام ورحمة الله وبركاته. كنيا ነው ሀጂ ምን ተፈጥሮ ነው አውሮ እንጂ ጫጫታ ላይ ሆኜ ነው። ማሻአላህ ስንት ጊዜ ሼር አደረኩልህ? ለምንድን ነው የማትመጣው? ወላ አላየሁም ሸጂ። አሁን ራሱ ድንገት በቃ ቲክቶክ እንደገባው እሱ ቤት አስገባኝና በዚሁም እንትን አልኩኝ እንጂ አላየሁኝም። 16 وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. مودة أهلا እንኳን ደህና መጣችሁ። እንደና ቆያችሁ ይላል። አንዴ እሺ ከእንትና ጋር ከአበበ ጋር ሳትጀምሩ በፊት ቪዲዮ ፖስት ይቻላል። እሺ ታች ያላችሁ አንዴ ደርሳችሁ አካውንቴ በጣም ነው የተመታው እንትን ብሏል። ምንም እየተንቀሳቀሰ አይደለምና ገብታችሁ ኮፒ ሊንክ አድርጉ። አንድ ጊዜ እሺ ታች ያላችሁ ግቡና አካውንቴ ላይ ግቡና ኮፒ ሊንክ አድርጉ። ኢንሻአላህ እስኪኛ በዚህ በኩል ያለውን ካላወጣ ነው እንግዲህ ማንንም አያወጣውም አይደል እንዴ? ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ቁጭ ብለው ሲሳደቡ ምን ሲሉ ነው የሚውሉት? ነገር ግን እነሱ ምን አይነት ነብይ ይዘው ነው ሰለላሁ ዐለይሂ ወሰለም የሚሳደቡት የሚለውን ነገር ማየት አለባቸው። የራሳቸውንም ነብይ ማለት ነውና ግቡና እስኪ አንዴ ኮፒ ሊንክ አድርጉት በደንብ አድርጋችሁ ኢንሻአላህ። በቃ አሚር ቀጥሉ። مرحبا جزاك الله مودة جميعا إذا هيك كجماعة ስንት ጊዜ ኮፒ ሊንክ እንዳደረጋችሁ ደግሞ እንትን በሉ እሺ፣ አሳውቁን በኮሜንት ስንት ጊዜ ኮፒ ሊንክ እንዳደረጋችሁ ቢያንስ 20 ጊዜ በትንሹ ማለት ነው። ጀዛኩሙላሁ ኸይር።